እናንተን እያሳሰባችሁ ያለው የአብርሃም የጤና ጉዳይ ሳይሆን አብርሃም ለምን ከሄርሜላ ጋር አልሆነም ነው። ይሄ ነው የእናንተ አቋም። ቆይ እናንተ ጥላቻችሁ ለሩታ የዚህን ያህል ነው ማለት ነው? የእውነት በጣም ነው የሚያሳፍረው እንዴ! እንደውም እኮ አብርሃምና ሩታውን ላይ ሰላም ፈጥረው ልጃቸውን በጋራ ለማሳደግ አብርሃምም ወደ ቀድሞ ማንነቱ መመለሱ ሊያስደስታችሁና እንዲሁም ሰለብሬት ነበር ማድረግ የነበረባችሁ እንዴ። ቡዜስ ብትሆኝ ምን ሆነሽ ነው? ትላንት ላለመጣይ ሴት ክብሯን ዝቅ አርጋ ሴትነቷን ዝቅ አርጋ ክብሯን ዝቅ አርጋ ለመጣይ ሴት ወንድምሽን ወይም ደግሞ ዘመድሽን አብርሃምን ከትዳሩና ከልጁ አፋታ የራሷ ለማድረግ የጣረችን እንስት እንዴት ነው የምትደግፊያት? ልጅ አልሽ አይደል እንዴ? አንቺም እኮ ይሄ ልጅ እናት ነሽ አይደል እንዴ? ነገ አንቺ በልጅ ላይ የሚደርሰውን ነገር እንዳይደረግ እኮ ዛሬ ላይ የምትሰራቸውን ስራ ማስተዋል አለብሽ። የእውነት ጥላቻችሁ በዚህን ያህል መሆኑ በጣም ነው የሚያሳፍረው። የእውነት ታዲያ የአብርሃም የጤና ጉዳይ የእውነት አሳስቦች ከሆነ የእውነት ከምር ከሆነ የምታወሪው አብርሃም ሳይካስትሪስ ያስፈልገዋል፣ አብርሃም መታከም አለበት እያልሽ ነው አይደለም? ታዲያ እኮ ዛሬ በጣም ሰፊ ጊዜ ነበራችሁ። ለምን ይዘሽው አልሄድሽም? ዳኒም ብትሆን አታስመስል። ልክ የአብርሃም የጤና ጉዳይ እንዳሳሰበግ ለአብርሃም ተቆርቋሪ አረ ነው እንዴ? ትናንትና እኮ አብርሃም በብዙ መንገድ ለመጣልና ብዙ ነገሮች ስታረግ ነበረ። ለምንድን ብትገለባበጠው አንተ ራስክ እንዴ? አረ አቋም ይኖራችሁ ማለት እየተወናችሁ ራሱ ያለው ይሄ ስራ ራሱ ምንም ግራ የሚያጋባ ነገር ነው። ይህንን አንተ የምትሰራውን ቪዲዮ ወይም ደግሞ እናንተ የምትሰሩት ቪዲዮ ሩታ ማታየው ነው የሚመስላችሁ? እኔ መሄድ አልፈልግም፣ ከእናንተ ጋር የትም አልሄድም። ሩታና ኤፋ እዚህ ጠብቀን ብለው ነው የሄዱት። እንዴት ጥለውክ ይሄዳሉ? እዚህ አንተ በራስ መንቀሳቀስ አትችልም ወይ? እንደገና ቡዜም ጥያቄ እየጠየቀችው ነበረ። ቆይ አንተ እያንዳንዱን ቃል የምትናገረውና የምታወራን ከራስህ ነው ወይ ነው በልይ የተባልክ ነው? አዎ ብሏል ደግሞ አብርሃም። አረ አብርሃም አቋም ይኖርክ፣ አንተም አቋም ይኖርክ። ምንድነው በየቀኑ የምትዘላብደው? አረ የእውነት ይሄንን ነገር የሆነ ማለት መጨረሻ ነገር አበጁለት። በጣም እየተንዛዛ ነገሮች እየሰፉ ነው እየመጡ ያሉት እና በዚህን ያህል ባታንዛዙት መልካም ነው። ጥላቻችሁንም በዚህ ያህል አታንጸባርቁ። ሩታን ስታይ ዳኒም ትቀበጣጠራለህ። እኔ እኮ ከአንቺ ጋር እንዳይን ፍላጎት ሳይኖረኝ ቀርቶ አይደለም። ታውቂያለሽ፣ ከዚህ በፊት በጣም ብዙ ዋጋ ከፍያለሁ። በእናንተ የተነሳ ብዙ ነገር ስባል ነበር። እናንተ አብራችሁ ልትሆኑ በጣም ብዙ ነገሮች ስታገል ነበር ብልሃል አይደለም? በነገራችን ላይ ከዚህ በፊትም እኮ ሩታ ተናግራለች አይደለ? እኔ ሳልፈልግ እንኳን ያለመንኩበትን ነገር ብዙ ነገሮች ሳደርግ የነበረው እናንተ በማክበር ነው ብላለች። ስለዚህ አታስመስል። ገብቷል አይደለ? አንተ የሆነ የምታገኘው ነገር አለ። እሱም ደግሞ ይሄው ኢንካም ነው፣ ዩቱብ ላይ የሚገኘው ሳንቲም ነው እንጂ ሌላ ምንም አይደለም። እያስመሰልክ የማይሆን ቃላቶችን እየቀበጣጠርክ ሄርሜላን ስታይ ሄርሜላን፣ አብርሃም ስታይ አብርሃም፣ ቡዜን ስታይ ቡዜን፣ ሩታን ስታይ ሩታ አይደለም። በዚህ መሀል ግን ሩታን እያስጠቆራችሁ ነው ያላችሁት። የእውነት እናንተ የአብርሃም የጤና ጉዳይ ሳይሆን መግቢያ ላይ እንዳልኳችሁ ያሳሰባችሁ የሄርሜላና የአብርሃም አብሮ አለመሆን ነው። ስለዚህ አብሮ እንዲሆን ነው አቋማችሁ። ለዛም ነበር እኮ በቀደም ዕለት ወደ ሕክምና መውሰድ ሲገባችሁ ዳኒም ብትሆን ሄርሜላን ጠርተክ እንድትገኝ ያረከው እዛ ቤት ማለት ነው። ለዛም ደግሞ መልሰታ ነበረ። የእውነት እኔና አብርሃም አብረን መሆናችን ቢያስደስታችሁ ሆኖ ብቻችንን ትተውን ነበር ብላችሁ ሩታም እኛን ትተውን ነበር ለብቻችን። እናንተ ግን ሰላማችን እየነሳችሁን ነው። ቢያንስ እቤት ድረስ ስራ ቦታ ድረስ ብሎ ሰው እየተላከ ብዙ ነገር ነው እየተደረገ ያለ። ይሄ ለምንድን ነው የሚሆነው እንዴ? አብርሃም ከቀልቡ አይደለም የምትሉት? አብርሃም እኮ ምንም አልሆነም። በቃ አብርሃም ከዚህ በፊት በቃ የማይሆን ሰው ወደ ህይወቱ መጥቶ ባህሪው ተቀይሯል። የተቀበጀበጀ ሰው በህይወቱ ገብቶ ቅብዝብዝ ብሎ ነበር። እግዚአብሔር ይመስገን። እኔ በፊት አብርሃም ነው የማውቀው። አብርሃም ነው ዛሬ ላይ የሆነው የተመለሰው ፈራ እግዚአብሔር ያለው በነገሮች ቁጥብ የሆነ ጨዋ ሰው ነበረ። ስለዚህ ያንን አብርሃም ነው አሁን ላይ ያገኘሁት። ስለዚህ ለምንድን ነው እናንተ የራሳችሁ ኑሮ ማታውት እያለች ነበረና እውነት ለመናገር ሩቲ ምን አለ መሰለሽ፣ ኦዲየንስን ብቻ ማሳመን ሳይሆን ያለብሽ
አንቺ ራሱ በቃ አይደለ የእውነት እንዴት ነው አሁን ላይ እናንተ ሁለታችሁ ሰላም ፈጥራችሁ አብራችሁ ናችሁ አይደለ ያላችሁት። እስኪ ቆንጆ ቆንጆ ቪዲዮዎች ለምን ፖስት አታረጊም? ኢንጆይ ስታረጉ ከልጃችሁ ጋር ጊዜ ስታሳልፉ አንዳንድ ነገሮችን እስኪ ሼር አድርጊ ለኛም ማለት ነው። ገብቷችኋል አይደለ? ሰላም ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅር ናፍቼ እመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስፍሩልኝ። እንግዲህ ያው እየተፈጠሩ ያሉትን ነገሮች አብዛኞቻችሁ ታዩታላችሁ፣ አይታችሁም ነው እኔ ጋር መታችሁ ሀሳብ አስተያየታችሁ የምታስቀምጡልኝና የእውነት አሁን ላይ እኔ በራሴ የሚሰማኝ ነገር ምን ታውቃላችሁ? በቃ ሩታ አብርሃምን ይዘው ለመውጣት ትልብለክ ዛሬ ፍሬምም እየተናገረ ነበር። በቃ ለምን የሆነ ትራቭል አያደርጉም? የሆነ ቦታ ለራሳቸው ጊዜ ሰጥተው የራሳቸውን የሆነ ቆንጆ ጊዜ እኮ ቢያሳልፉ ይሄ ከግርግሩ ከጫጫታው ይሄ አሁን ላይ ከሚፈጠሩት ነገሮች እኮ ራቅ ማለት ይችላሉ። ግን እሱ ነገር አልፈለጉትም። እነሱ ይሄ ኋኋይታው ምናምን ፈልገውታል። ገብቷቸዋል አይደለም? የእውነት አብርሃም እኮ በጣም እድለኛ ነህ። እችን የመሰለች እንስት መልከ መልካም ቆንጆ በራሷ ኮንፊደንስ ያላት እማትበገር የሴት ልክ የሆነች ሚስት ነው ያለች እና ተንከባከባት። የእውነት ነው መልክ አሁን ላይ አንተ እየሰራቸው ያለው ስራ ይሄ አውቀ መፍዘዝ አውቀ መደንዘዝ ነገ ላይ ዋጋ ያስከፍላል። የእውነት ነው የምላችሁ። አንዳንዴ ሰው የሆነ አውቆ ለመጨለል ይሞክርና በዛው ጨልሎ የሚቀር ሰው አለ። ገብቷቸዋል አይደለ? ስለዚህ አንዳንዴ እግዚአብሔር የማይወደው ነገር ማድረግም ተገቢ አይደለም። ሳንታመም የታመም መምሰል ለመተወን አብርሃም በነገራችን ላይ ከዚህ በልጠ መተወን እንደሚችል ሁላችሁም ታውቃላችሁ። ማለት ጎበዝ ነው፣ ተዋናይ ነው፣ ምንም ጥያቄ የለውም። እና ግን ደግሞ ያሁኑ በዛ የእውነት ያሁኑ በዛ። ቡዜ ግን እውነት እንደ ታላቅ እህትም ወይም ደግሞ ዘመድ ማለት ከካሜራ ጀርባ ብዙ ነገሮችን መጨረስ ብዙ ነገሮችን እኮ ማውራት ትችላላችሁ። ግን ያን ነገር አትፈልጊውም አንቺን ብትሆኚ። አንቺ አሁን ላይ በቃ እኔ ለሄርሜላ ምን አይነት ፕሮሚስ እንደገባሽላት አላውቅም። በጣም እያሳሰበሽ ያለው የወንድምሽ ጤና ሳይሆን የሄርሜላ ጉዳይ ነው በቃ ያስጨነቃችሁ ያለው ማለት ነው። ግን ለምን ከሩታ ጋር እኮ ተዋልዳችኋል፣ ተዛምዳችኋል፣ አክስት ሆነሻል። ሎንን የመሰለ ቆንጆዬ ፍልቅልቅ ጸባይ ሰናይ ልክ እንደ እናቱ በእናቱ የወጣ ልጅ እንዴ ተይ እንጂ ምን ሆነሽ ነው? እኔ እኮ ማለት ሄርሜላን እኮ የምትደግፊያት ወይ ደግሞ አብርሃም ከሄርሜላ ጋር እንዲሆን የምትፈልጊበት መንገድ ራሱ በጣም ነው ግራ የሚያጋባኝ። ማለት ምኗን ወድሽላት ነው? ማለት አንድ ሴት ልጅ እኮ ሴት ለመባል ሚስትም ለመባልም እኮ መስፈርት አላት። የሴትነት ልክ ሊኖራት ይገባል። ልክ እንደ ሩቲ ማለት ነው እንዴ ነግበኔ ነው ጊዜ። ለምን አንቺም ሴት ልጅ አለሽ፣ ሴት ልጅ እናት ነሽ። አንቺ ልጅ ላይ የሚደረገውን ነገር ሌላ ሰው ላይ እንዲደረግ መቼም አትፈልጊም አይደለ? ዳኒም አብርሃምን በብዙ መንገድ እንዴት ነው እንዳበደ እንደጨለለ እንደዛ አድርገህ እሱን ለማሳመን ትሞክራለህ። ምንም እንዳልሆነ እየነገረ ነው። ፎቶ ታሳየዋለክ ምናምን ነገር የእውነት የማያውቅ ነው እንደሚመስልክ። እንደዛ ነው የምታስበው? ታዲያ ለምን ሄርሜላን አላሳየኩም ነበር? ማለት እንዲያስታውሳት አንተ የምትፈልገው ሄርሜላ ጋር እንዲሆን አይደለ? ምን አላስታወስክም? ግን አሁን ላይ ምንድን ነው የምትለው? የአብርሃም የጤና ጉዳይ በጣም እንዳሳሰበክ እንጂ ይሄ አሁን ላይ ከሩታ ጋር ስለሆነ ምናምን ቅር ብሎክ ሳይሆን የአብርሃም የጤና ጉዳይ እንዳሳሰበ ከዛ በኋላ ከማናቸው ጋር ቢሆን ምን ችግር እንደሌለበት። እንዴ ጤነኛማ እኮ ስለሆነ ሚስቱን መርጦ ከሚስቱ ጋር ነው እየሆነ ያለው አይደለ? እንግዲህ ብዙ ነገር ተባለ አይደለ? የተባለውም ነገር ከአንገቱ ላይ ወለቀ። ከዋለቀውም በኋላ ግን ምንም የተፈጠረ ነገር የለም። አብርሃምና ያው አብርሃም ነው አይደለ? እንዴት ነው ግን ሰው በኮተት የሚያምነው ፈጣሪ እያለ? እሺ ከዚህ በኋላ ደግሞ ቀጣይ አለማችሁ ምንድን ነው? አሁን በእናንተ ቤት አብርሃምን ነገ ቀጥራችኋታል። ዛሬ ላይ በተረጋጋ ሁኔታ ነው ጊዜም ስታወሪ የነበረው። እንደ በቀደሙ ምንድነው የምጮት ምናምን እንዳይለን እንዳይጨንቀው እያልሽ ነበረ ነው እንዴ? እንዳይጨንቀው ግን ማስመሰል በጣም ትሽያለሽ ቡዜ ራሱ ማለት ነው። ለነገሩ ከአመት ሆነሽ ጎዚ ሚዲያው ላይ እንዴት ማስመሰልባችሁ። አብርሃም እንግዲህ ነገ ቀጥረውታል። ነገ እንዲመጣ 12 ሰዓት ላይ ማለት ነው። አሁን ላይ ይዞት መሄድ ስላልቻሉ 12 ሰዓት ላይ እንዲመጣ፣ ግን ደግሞ የተነጋገርናቸውን ነገሮች እንዳትነግራቸው፣ ሚስጥር መጠበቅ አለብክ። አረባካችሁ ይሄን ቪዲዮ ኩሩታ ታዩዋለሽ። እኔ ማለት
ኦዲየንስ ነው የምትሸውዱት፣ እራሳችሁ ነው የምትሸውዱት። ምንም እኮ ግራ የሚያጋባ ነገር ነው። አንዳንዴ ነው እየረሳችሁት ነው። ሚዲያ ላይ መሆኑን ትረሱታላችሁ። ካሜራም ፊት መሆናችሁን የምትናገሩት ይሄ ሀሳብ ኦዲየንስ አይሰማም ብላችሁ የምታስቡት ተው እንጂ። እውነታውን ነገ 12 ሰዓት ላይ ሲመጣ ብቻውን ነው የሚመጣው። ኦፍኮርስ ወይ ሩታ አለች ወይ ኤፍ አለ። የማይሆን ነገር አታድርጉ። የእውነት ዛሬ እኮ አብርሃም ይዛችሁ መሄድ ትችሉ ነበር፣ ግን ውሸት ስለሆነ የምታረጉት እናንተ ከልባችሁ ስላልሆነ የምታረጉት ነገር ለዛ ነው። የሆነ አለ አይደለም ምንም የሆነ እንዴት ነው ዝም ብሎ ክርክር ነበር የዛሬው፣ የሆነ ሙግት ነበር የዛሬው ርዕሳችሁና ሀሳባችሁ ማለት ነው። በቃ አብርሃምን ለማስረዳት አብርሃም ጤናው መመለስ እንዳለበት ጥሩ ሁኔታ ላይ እንዳልሆነ። ታዲያ እንደዛ ከሆነ ለምን ይዘሽዋለች ወደ ሐኪም ቤት ነው እኮ የእውነት። አሁን ታዲያ እኔ እኮ ለምን አብዛኞቻችሁ ለምን ማስተዋል እንዳቃታችሁ አላውቅም። በተለይ አብርሃም የእውነት ይሄ አሁን እንደሚባለው የጤና ሁኔታው አሳሳቢና እንደሚባለው ከሆነ እናትና አባት እኮ አለው ዝም ይላሉ እንዴ? ምን ሆናችሁ ነው? አይደለም አብርሃምም በቃ ማለት ይበቃል። ከሄርሜላ ጋር ለመለየት የፈጠርከው መንገድ ይሄ ነው አይደለ? አሁን ላይ ተለያይታችኋል አይደለ? ከዚህ በኋላ ግን አንተም ወደ ራስ ተመለስ ማለት ይሄ ወደ ነበረ ወደፊቱ ማንነት ተመልሰክ ከሚስት ጋር ከሩቲ ጋር እንጆ እያደረጋችሁ ከልጃችሁ ጋር በጣም ብዙ የሚሰሩ አይዲያዎች ኮንተንቶች አሉና በእንደዚህ አይነት ነገር በጡ መልካም ነው ማለት። አንዳንድ ጊዜ እኮ ዛሬ ላይ የምንሰራቸው ነገሮች ነገ ላይ ያሳፍሩናል። ያ መሆን የለበትም። በጣም እድለኛ ነህ። ጠንካራ ቆንጆ ማትበገር ልበሩሩ የሆነች በፍቅር የምታምን የይቅርታ ልብ ያላት ጀግና የሆነች እንስት ናት ባለቤት። ሰው ተንከባከባት። ቢያንስ አሁን ላይ እሷ ላይ በጣም ብዙ ሰዎች እጃቸውን ይቀስራሉ እና አንተ ግን ካጠገቧ ሆነክ ትላንት ላይ የበደልካትን ትላንት ላይ በብዙ መንገዶችን ብቻዋን ያለፈችዋን እንስት ዛሬ ላይ ካሳት። እስኪ ተንከባከባት። ወጣ በሉ፣ ተዝናኑ። ይሄ ግርግሩን እራቁት። በተለይ አሁን ላይ የማያስፈልጉ ሰዎች አሉ እናንተ ህይወት ላይ፣ እነሱንም አርቋቸው። በተለይ ትናንትና ሩቲ ከሜሪ ጋር መተሻል። እኔ በነገራችን ላይ ሩታም አንዳንድ ጊዜ ይሄ የዋህነትሽ ማለት ያጠቃሻል። ጥሩ አይደለም። በጣም ብዙ ነገር ብላሽ ነው አይደለ? ግን በይቅርታ አንቺ አልፈሽዋል። ግን ደግሞ ጥሩ አይደለም ማለት ሜሪ ከዚህ ፊት አንቺ ህይወት ላይ መታ ምንም የፈጠረችው ነገር የለም። ዳኒ ምንም የሚያደርጉት ነገር የለም። ሲፈጠር የነበረው አይተናል አይደለ? አብርሃም እንኳን ልጅ ሳይኖር ልጅ ያለው ተብሎ እስከ ዲኤንኤ ብዙ ነገሮች ተፈጥሯል እነሱ ህይወቶች ላይ ገብተው ማለት ነውና አንዳንድ ጊዜ ህይወታችን ላይ የማያስፈልጉን ሰዎችን ማስወገድ እንጂ ማቆየት እኔ ተገቢ አይደለም ብዬ ነው የማስበው። ለምን ምን ይሉንታ ነው ቡዜም እውነት ነው የምላችሁ ከዚህ በኋላ ሀሳብ ቀየርሽ መጪ መልካም ነው እንጂ ሁሌ አብርሃም አሞታል የጤና ሁኔታ ያሳስበኛል፣ ግን ወይ ሆስፒታል ወይ የሆነ ነገር ስታረጊለት አይተንም አናውቅም። ስለዚህ ቦሬ ደረጃ ነው እያንዳንዱ ነገር እያረግሽ ያለሽው እና ቢያንስ ይሄ ሩታ ላይ ያለሽን ጥላቻሽን አመለካከትሽን ብታስወግጁ መልካም ነው። ለምን እንደዛ ባይሆን ኖሮ የአብርሃምና የሩታ አንድ ላይ መሆን በጣም ሊያስደስትሽ፣ በቃ ፌሽታ ላይ ያረግሽ፣ እንዲሁም ሴሌብሬት አርገሻቸው ሰርፕራይዝ አርገሻቸው ምሳ ጋብዘሻቸው አብሮ እንዲወት አረጊ ነበር። ግን ለኦዲየንስ እንደዛ አይደለም። ልጁ ብቻ ጤነኛ ይሆንና ከዛ በኋላ አብርሃም ራሱ መወሰን ይችላል። ከማንም ጋር ይሁን ከማንም ጋር እኔ ችግር የለብኝም። ዋናው ፖይንቴ ወንድሜ ጤነኛ አይደለም፣ የጤና ሁኔታ በጣም ያሳስበኛል ነው። እኔ ደግሞ ደህና ነኝ እያለሽ ነው። እኔ ደህና ነኝ ምን ሆንኩኝ? በግድ እበድ ነው ወይ ነው? እውነትም ያስብላል እኮ ቤተሰብ ያስብላል። እንግዲህ ሩታም ዛሬ ከይፋ ጋር ያው መታ ነበር። እርግጠኛ ነኝ እናንተ ቪዲዮቹን አይተዋችሁታል። ሩታ እንግዲህ ማለት ወዳጆቼንም ጠላቶቼንም የለየሁበት ታይም ነው። ታይም የኔና የባለቤቴን የአብርሃምን አንድነት በጣም የሚወዱ ሰዎች አሉ። የዘላለም ደግሞ በጣም የደረሰቱ ሰዎች አሉ። እና የሰው ልጅ አንዳንድ ጊዜ ማለት አንዳንዴ በህይወታችሁ ላይ የማትገምቱ ሰው ነው ታሪክ የሚሰራው። እናንተ ህይወት ላይ የምትጠብቁት ሰው በጣም የምትገምቱት ሰው ግን ምንም ነው የሆነ ሰዓት ላይ አይደለም። ግን ደግሞ ሩቲ መግቢያ ላይ ቅድም አካባቢ ያችኋለው የእውነት ትራቭል የምታደርጉ ከሆነ ትራቭል አድርጉ፣ ልጃችሁ ይዛችሁ ሂዱ። በቃ አንቺ ኤፋ ልኦሌ አብርሽ ሆናችሁ እስኪ ወጣ ብላችሁ
ማለት ቀይሩ፣ አየር ራሱ ቀይሩ። አንዳንዴ አካባቢንም ራቅ ማለት ሌላ ሀገርም ሄዶ መዝናናት ራሱ የሆነ አንድ የአእምሮ ሰላም ነው። ለምን አሁን ላይ እናንተን አእምሯችሁን እየረበሻችሁ ነው ያለው። ይሄ በተለይ በዙሪያችሁ ያሉ ብዙ ጋጋቶች አሉ። ትናንትናም እንግዲህ ሜሪ መታ እንዲሁ ስትጫጫህ ነው ቪዲዮ የሚያለቀው እንጂ ምንም የተለየ ነገር ሀሳብ የፈጠሩት ነገር የለም። ግን ያው እሷም ለራሷ ለስራዋ ስትል ነው ግዴታ ሜሪ መምጣት መግባት ስላለባት ነው። እና አሁንም ይሄ ነገር ከዚህ በልጥ መንዘዛቱ አይቀርም። ግን ደግሞ አስቡበት። እውነት ቡዜና ዳኒ አስቡበት። ማለት የዚህን ያህል ጥቅማ ጥቅም ሊገዛችሁ አይገባም። ሰው ይበልጣል። ገብቷችኋል አይደለ? ይሄ በብር በምናምን የሆነ ሰዎችን ለመጥቀም ወይ ደግሞ ከዛ ሰው ላይ ለብር ተቀብለ ሌላውን ሰው ለመጉዳት ምናምን ይሄ ነገር እግዚአብሔር የሚወደው ነገር አይደለም። እና የምናደርጋቸው ነገሮች ብንጠነቀቅ መልካም ነው። ሩትዬ የኛ ንግስት፣ የኛ ቆንጆ፣ በጣም እንወድሻለን፣ ኮራብሻለን። ግን ደግሞ ፕሊዝ ቴክ ኬር፣ ራሽን ቴክ ኬር አድርጊ። በተለይ እነዚህ ከማያስፈልጉ ሰዎች ብትርቂ እንደኔ መልካም ነው። አውቃለሁ በባህሪሽ አንቺ መልካም ነኝ፣ ሰው እንዲቀየምሽ ሰው እንዲያዝንብሽ የምትፈልጊ እንስት አይደለሽም። ሆኖም ሳለ ግን ደግሞ ምንም ማድረግ አይቻልም። ማለት አንዳንዴ ለራሳችን ላይን ማብጀት አለብን። ለራሳችን መስመር የሆነ በቃ አይደለ የሆነ ማስመር ያለብን ቦታ አለ። አንዳንዴ ሰዎችን ጥሩ ነገር ሰተናቸው እነሱም ጥሩ ነገር ይመልሱናል ብለን መጠበቅ ፌር አይደለም። አይደለ? ለምን የሆነ መልካም ነገር ስናደርግ ለሰዎች ከእግዚአብሔር እናገኘዋለን ብለን እንጂ ያ ሰው መልሶ ያደርግልናል ብለን አይደለም። ስለዚህ የኔ ምርጥ ተወዳጆች ስለምታዳምጡኝ፣ ሀሳብ አስተያየታችሁን ኮመንት ላይ ስለምታሰፍሩልኝ ከልብ አድርጌ አመሰግናለሁ። ባባይ